የፋኖ ኃይሎች በጎጃም ቀጠናዎች ከንጋቱ 11 ሰዓት ጀምሮ አዳዲስ የውጊያ ግንባሮችን መክፈታቸው ተሰማም። አንደኛው የውጊያ ግንባር ደብረ ማርቆስ ከተማ ዙሪያ መሆኑ ተመላክቷል። በወሎ ቤተ አማራ መደበኛ ውጊያው እንደቀጠለ ሲሆን በዋግ ኽምራ ዞን ጠንካራ ውጊያዎች ተከፍተዋል። ቀዳሚ ግንባር መረጃዎቻችን ናቸው። በምስራቅ ወለጋ ዞን ጊዳ አያና ወረዳና አካባቢው በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱ ተሰምቷል። ውጊያው አድማሱን አስፍቶ እንደቀጠለ ነው። በዞኑ ባንገር ጉትንና ፈንድቅ አካባቢዎች ያለው የጸጥታ ሁኔታ ከቁጥጥር ውጭ ወጥቷል። በርካታ የአማራ መኖሪያ መንደሮች በእሳት እየወደሙ ሲሆን ፈንድቃ ከተማ ሙሉ በሙሉ መውደሟ ታውቋል። በዝርዝር ይደመጣል። በመዲናው አዲስ አበባ በ100 ቢሊዮን ገንዘብ የሚፈስባቸው ግዙፍ የልማት ፕሮጀክቶች እየተከናወኑ ነው ቢባልም ዜጎች በረሃብ ህፃናት ደግሞ በተመጣጠነ ምግብ እጥረት ህይወታቸው እያለፈ መሆኑ ተሰምቷል። በአዲስ አበባ ከተማ ከ14 በላይ ህፃናት በአልሚ ምግብ እጥረት ህይወታቸው ሲያልፍም በመዲናዋ ዝም ያለ ረሃብ መግባቱ በመታየት ላይ ነው። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። ህወሓት የብልጽግና ድሮን አስተኳሽ ናቸው ያላቸውን ሰዎች አፍኖ መውሰዱ ተሰምቷል። በሌላ በኩል የህወሓትን ወታደራዊ ስትራቴጂ የሚተነትን ወታደራዊ መረጃ ወጥቷል። ሌላኛው መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በሰናን ወረዳ ለወራት በአገዛዙ ወታደሮች እጅ ወድቃ የነበረችውን ደብረ ዘይት የተሰኘች ስልታዊ ቀበሌን ለሰዓታት ከዘለቀ ውጊያ በኋላ መቆጣጠራቸው ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ 206ኛ ኮር ቴዎድሮስ ዕዝ ከ14ኛና ከ24ኛ ክፍለ ጦሮች የተውጣጡ የፋኖ ኃይሎች በአገዛዙ ሰራዊት ላይ ከባድ እርምጃ ወስደው አካባቢውን ሙሉ በሙሉ መቆጣጠር መቻላቸውን ያሳወቁት ዛሬ ነሐሴ 13 ቀን ነው። በአውደ ውጊያው በርካታ ያገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ያመላከቱት የፋኖ ምንጮች ሰብአዊ ምርኮ እንደቀናቸውም ገልጸዋል። ከዚህ በተጨማሪ ብሬን፣ በርካታ የነፍስ ወከፍ መሳሪያዎች፣ ወታደራዊ ሻንጣዎችና ተተኳሾች በምርኮ ገቢ መደረጉን አክለዋል። በወሎ ቤተ አማራ ተጠናክሮ በቀጠለው ውጊያ ደግሞ በዋግ ኽምራ ግንባር የፋኖ ኃይሎች ጠንካራ ውጊያ መክፈታቸው ተሰምቷል። በአካባቢው የሚንቀሳቀሰው 14ኛ ክፍለ ጦር በሰነዘረው ማጥቃት የቡድን ጦር መሳሪያዎችን ጨምሮ በርካታ የጦር መሳሪያዎችን በምርኮ ገቢ ማድረጉን ኮሩ አሳውቋል። አድማጭ ተመልካቾች ይህን አውደ ውጊያ ጨምሮ በጎጃም እና ወሎ ቤተ አማራ የዋለውን አፍላ የውጊያ መረጃ የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባ ስናመራ በጎጃም ቀጠና ዛሬ ከሌሊቱ 11 ሰዓት ጀምሮ ደብረ ማርቆስ ከተማ አቅራቢያ ከባድ ውጊያ ሲቀሰቀስ በብልጽግና ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሰዋል። በወሎ ቤተ አማራ መደበኛው ውጊያ እንደቀጠለ ሲሆን በዋግ ኽምራ ዞን ዛሬም ምኒልክ ዕዝ ድል ተቀዳጅተዋል። በጎጃም ቀጠና አፋብን ቴዎድሮስ ዕዝ በ206ኛ ኮር ስር የሚገኙት 14ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ሻለቃ፣ 14ኛ ክፍለ ጦር ቃኝና መሐንዲስ፣ 24ኛ ክፍለ ጦር ስናን አባጅሜ ሻለቃ በጥምረት ባካሄዱት ውጊያ ያገዛዙ አንድ ሙሉ ሬጅመንትና የብልጽግና ሚኒሻ ደብረ ማርቆስ አፍንጫ ስር ደብረ ዘይት ከተባለች አነስተኛ ከተማ ላይ ሙሉ በሙሉ መወገዳቸው ታውቋል። ከአካባቢው የጣና ምንጮች በደረሰን በተንቀሳቃሽ ምስል የታገዘ መረጃ በሌሊቱ ከባድ ከበባ የተፈጸመባቸው ያገዛዙ ጥምር ጦር አባላት በርካቶቹ ካምፕ ውስጥ እንዳሉ ተደምስሰዋል። ቁጥራቸው 20 የሚደርሱ ደግሞ በፋኖ ተማርከዋል። ደብረ ማርቆስ ከተማ አቅራቢያ የምትገኘው ደብረ ዘይት ከተማን የቴዎድሮስ ዕዝ የተለያዩ ዋህዶች መቆጣጠራቸውንም በግንባር መረጃው ላይ ተገልጸዋል። በወሎ ግንባር ትንቅንቁ እንደቀጠለ ነው። በሁሉም ቀጠናዎች ውጥረቶች ሲነግሱ የድሮን አሰሳውም ተጠናክሮ ቀጥሏል። ዛሬም በዋግ ኽምራ ግንባር 14ኛ ኃይሉ ከበደ ክፍለ ጦር ያገዛዙን ጥምር ጦር በመደምሰስ ብሬንና በርካታ ክላሽንኮቭ መማረካቸውን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንደኛ ምኒልክ ዕዝ 303ኛ አሳምነው ኮር 14ኛ ኃይሉ ከበደ ክፍለ ጦር ፋኖች በሶስት አቅጣጫ ማለትም በዋግ ኽምራ ዞን የብልጽግናውን ሰራዊት 38ኛ ክፍለ ጦርና የሚኒሻ አድማ ብተና አባላት እንዲሁም 39ኛ ክፍለ ጦር ከአስኮ ከተማ በዴውና በአዚላ የመጣውን የብልጽግና መከላከያ ሰራዊት ዋልካው ከሚባል ቦታ በከበባ ከፍተኛ ኪሳራ ደርሶበታል። በዚህ አውደ ውጊያ አንድ ብሬን፣ 26 ክላሽንኮቭ መሳሪያ፣ 5 ምርኮኛ፣ 15 የእጅ ቦምብ፣ 12 ትጥቅ፣ 25 ካዝና፣ 9 ወታደራዊ ሻንጣ፣ 1100 የክላሽ ተተኳሽ፣ 1800 የብሬን ተተኳሽ በምርኮ የተገኘ ሲሆን ከ50 በላይ ያገዛዙ ኃይልም መደምሰሳቸው ታውቋል። የፋኖ ምት መቋቋሚያ ያቃተው ያገዛዙ ብልጽግና ኃይል መድፍ በዘፈቀደ በማስወንጨፍ በአካባቢው የንጹሃን አርሶ አደሮች ንብረት ሲያወድም ሴቶችና ህጻናት ላይም ጥቃት ማድረሱን የህዝብ ንብረት ላይም አላስፈላጊ ብዝበዛ ሲያደርጉሏል ሲል የአፋብን አንደኛ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ መረጃው ልኮልናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ።
በምስራቅ ወለጋ ቀጠና በከባድ መሳሪያ የታገዘው ውጊያ አሁንም አድማሱን አስፍቶ እንደቀጠለ ነው። በዞኑ ባንገር ጉተንና ፈንድቃ አካባቢዎች ያለው የጸጥታ ሁኔታ ከቁጥጥር ውጭ ሆኗል። በርካታ የአማራ መኖሪያ መንደሮች በእሳት እየወደሙ ሲሆን ፈንድቃ ከተማ ሙሉ በሙሉ መውደሟ ታውቋል። በምስራቅ ወለጋ ዞን ጊዳያና ወረዳና አካባቢው በከባድ መሳሪያ የታገዘ ከፍተኛ ውጊያ መቀስቀሱ ተሰምቷል። ውጊያውን የከፈቱት ያገዛዙ መከላከያ ሰራዊት፣ የክልሉ ገዳ ኮማንዶና የአካባቢው ምንሻዎች እንዲሁም የነሽ መልስ አብዲሳ የመደበኛ ታጣቂዎች ሲሆኑ ራሳቸውን ከጥቃት የሚከላከሉ የፋኖ ኃይሎች በመልሶ ማጥቃት የውጊያ ምዕራፍ ላይ እንደሚገኙ ከአካባቢው ምንጮች ሰምተናል። 11ኛ ቀኑን በያዘው ከባድ ውጊያ በርካታ ንጹሃን አማራዎች ዋነኛ የጥቃቱ ሰለባ ሆነዋል። አማራዎች የመሰረቷት ከተማ ናት የተባለችው ፈንድቃ ከተማ ሙሉ በሙሉ በሚባል ደረጃ መውደሟን የከተማዋ ነዋሪ ከነበሩ ሰዎች ሰምተናል። እንደ ምንጮቹ መረጃ ከተማዋ ከ1200 በላይ የሚሆኑ ሰዎች ይኖሩባት ነበር። ሆኖም በሰሞኑ ውጊያ ራሱን የገዳ ልዩ ኮማንዶ ብሎ የሚጠራው የነሽ መልስ አብዲሳ መደበኛ ጦር በከፈተው ማጥቃት ከተማዋን በሙሉ አውድሟታል ነው ያሉን። ዛሬ ነሐሴ 13 ቀን ከማልዳ ጀምሮ በደረሰን ተከታታይ መረጃ መሰረት በምስራቅ ወለጋ ባንገር ጉትንና ፈንድቃ አካባቢዎች ከወትሮው የከፋ ከፍተኛ ውጥረትና መፈናቀል ተከስቷል። ባንገር ጉትን ከተማና በአካባቢው በሚገኙ መንደሮች ውስጥ ያለው የጸጥታ ሁኔታ በአሁኑ ሰዓት ከቁጥጥር ውጭ መሆኑንና በንጹሃን አማራዎች ላይ ከፍተኛ ጉዳትና መፈናቀል መድረሱን ከስፍራው የወጡ መረጃዎች ያመላክታሉ። ባንገር ጉትን ከተማ መንደር 1፣ 2፣ 3፣ 4፣ 5 እና 6 በተባሉ አካባቢዎች የሚኖሩ በርካታ ነዋሪዎች በብዛት መፈናቀላቸው ታውቋል። በተለይም መንደር 3 በተባለው አካባቢ የሚኖሩ የአማራ ተወላጆች ሙሉ በሙሉ መፈናቀላቸውና መኖሪያ ቤታቸው እንዲሁም ሀብትና ንብረቶቻቸው መቃጠላቸውና መዘረፋቸው ተገልጿል። በእምነት ተቋማት ላይ በደረሰ ጉዳት በአካባቢው የሚገኘው የለሚ ተክለ ሃይማኖት ቤተክርስቲያን ቃጠሎ እንደደረሰበት ተጠቅሷል። የአዛውንቶች ግድያና የፈንድቃ ከተማ ውድመት ብዙዎችን አሳዝኗል። ፈንድቃ በተባለችው ከተማ ውስጥ ሙሉ በሙሉ በሚባል ደረጃ የቃጠሎ ውድመት የደረሰ ሲሆን ከአካባቢው መሸሽ ያልቻሉ እድሜያቸው ከ70 እስከ 85 ዓመት የሚደርሱ አዛውንቶች በአሰቃቂ ሁኔታ መገደላቸውን ያመላከቱት ምንጮቻችን በአካባቢው እየተፈጸመ ያለው ተከታታይ ጥቃትና በኦሮሞ ሚዲያዎች በኩል የሚቀርበው ዘገባ የተቀያየረና እውነታውን ያላገናዘበ ነው ሲሉ ስጋታቸውን ገልጸዋል። አገዛዙ በምስራቅ ወለጋ ዞን አንገር ጉትን ከተማ በአማራ ተወላጆች ላይ የከፈተውን መንግስት መር ጥቃትና የንብረት ውድመት ለማድበስበስ በጀዋር መሐመድ የተመሰረተው ኦኤምኤን ሚዲያን ጨምሮ ሌሎች የኦሮሞ ኤሊቶች ኦሮሞ ተገደለ በሚል የተቀናጀ ሐሰተኛ ዘመቻ መጀመራቸው ተሰምቷል። ጥቃቱን የፈጸሙ አካላት የተገደሉ ንጹሃን አማራዎችን አስከሬን ምስልና አሃዝ በማህበራዊ ሚዲያ በመለጠፍ ህዝብን ለማደናገር እየሰሩ እንደሚገኝ በጉዳዩ ላይ የወጡ መረጃዎች ያመላክታሉ። አገዛዙ የመከላከያ ሰራዊትን፣ የኦሮሚያ ክልል ልዩ ኃይልን፣ የገዳ ኮማንዶን፣ አድማ ብተናንና ምንሻዎችን እንዲሁም በእነዚሁ ወታደሮች የተቋቋሙ ከለላና ሽፋን የሚሰጣቸውን የቄሮ ቡድኖችን በማሰማራት ከነሐሴ 4 ቀን 2018 ዓ.ም ጀምሮ ጥቃት እየፈጸመ በቀጠለበት ሁኔታ በጽንፈኛ ሚዲያዎች በኩል በአማራ ተወላጆች ላይ ያነጣጠረ አደገኛ ዘመቻ ተከፍቷል። ይህን ለመመከትና እውነተኛውን የአማራ ህዝብ በደል ተከታታይ የሚዲያ ሽፋን በመስጠትም ዓለም አቀፍ ማህበረሰብ እንዲያውቀው ጥረቶች ተጠናክረው እንዲቀጥል የወለጋ አማራዎች ጠይቀዋል። ጣቢያችን ጣና ቲቪም ለጉዳዩ ልዩ ትኩረት በመስጠት ተከታታይ መረጃዎችን ከስፍራው ማድረሱን እንደሚቀጥል በዚሁ አጋጣሚ ያረጋግጣል። የብልጽግና አገዛዝ የደበቀው አስከፊ ረሃብ በአዲስ አበባ ከተማ ከ14 በላይ ህጻናትን መግደሉ ተሰማም። በመዲናዋ ዝም ያለ ረሃብ መግባቱ በመታየት ላይ ነው። በአዲስ አበባ ከተማ የብልጽግናው አገዛዝ በኮሪደር ልማትና ብልጭልጭ ፕሮጀክት የደበቀው አስከፊ ረሃብ መጋለጥ ጀምሯል። በአዲስ አበባ ከተማ በአልሚ ምግብ እጥረት ምክንያት በርካታ ህጻናት ወደ ሆስፒታል እየገቡ መሆኑ ተሰምቷል። ከአልሚ ምግብ እጥረት ጋር በተያያዘ ህይወታቸው ያለፈ ህጻናት እንዳሉም የኢትዮ ፎከስ ዘገባ አመላክቷል። እንደ መረጃው በከተማዋ ውስጥ ስር የሰደደ ከፍተኛ የኢኮኖሚና የምግብ እጥረት ችግር በመከሰቱ እናቶች ለህፃናት የሚሆን የተመጣጠነ ምግብ ማቅረብ አልቻሉም። በተለይም እድሜያቸው ከ5 ዓመት በታች የሆኑ ህፃናት ለከፍተኛ የጤና መታወክና ለህይወት ማለፍ መዳረጋቸውን የረድኤት ድርጅት ሰራተኞች ለመረጃ ምንጩ አረጋግጠዋል። እስካሁን ባለው መረጃ መሰረት በምግብ እጥረት በተያያዘ ችግር ምክንያት ወደ ሆስፒታል ከገቡ በኋላ ህይወታቸው ያለፈ ህፃናት ቁጥር ቢያንስ 14 እና ከዛ በላይ መድረሱ ተገልጿል። ይህም ያገዛዙን የኢኮኖሚ ፖሊሲ ውድቀት ያሳያል። በ100 ቢሊዮን ገንዘብ የሚፈስባቸው ግዙፍ የልማት ፕሮጀክቶች በሚከናወኑባት በዋና ከተማዋ አዲስ አበባ በሌላ በኩል ዜጎች በረሃብ ህጻናት ደግሞ በተመጣጠነ ምግብ እጥረት ህይወታቸው ማለፉ በከተማዋ ያለውን አሳዛኝ የድህነት ደረጃና የሀብት ክፍፍል ኢፍትሐዊነትን በግልጽ የሚያሳይ ክስተት ሆኖ ተመላክቷል። እንዲህ ያሉ አሳዛኝ ዜናዎች በሚሰሙባት ዜጎች በረሃብ በሚሞቱባት ከተማ በአዲስ አበባ ለልመና ጎዳና የሚያስወጣ ምክንያት የለም ሲሉ ከንቲባዋ መናገራቸው ይታወሳል። ከንቲባዋ በቅርቡ በአንድ መድረክ ላይ ባደረጉት ንግግር በአዲስ አበባ ጎዳና ላይ ወጥቶ የሚያስለምን ምንም ምክንያት የለም ሲሉ በድሆች ላይ ተሳልቀዋል። ላይ ጎዳና ላይ
ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከንቲባው እንዲህ ሲሉ በድሆች ላይ ቢሳለቁም ከዚህ ቀደም ጣቢያችን በተደጋጋሚ በሰራቸው ዘገባዎች በአዲስ አበባ ከተማ ዜጎች በረሃብ እየሞቱ መሆኑን የምንበላው አጣን፣ ቸገረን፣ መንግስት ልጆቻችን ይረከበን ሲሉ መናገራቸውን መዘገባችን ይታወሳል። ኢትዮጵያ አይደለንም፣ እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ? ራብ አለቀ፣ ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻለም። እንዴት እንሁን? ልጆቻችን ይረከቡ። ልጅቷ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት እኛ ለራሳችን አቅቶናል። አሃዛዊ መረጃዎችና ይፋዊ ሪፖርቶች እንደሚያመላክቱት በኢትዮጵያ የከተማ ረሃብ ገብቷል። ይህ እውነታም በብልጽግናው ፓርላማ መነገሩ ይታወሳል። ከዚህ ቀደም የኢትዮጵያ የሰራተኛ ማህበራት ኮንፌዴሬሽን በብልጽግና ፓርላማው ለቋሚ ኮሚቴ አባላት በሰጠው ማብራሪያ ፓርላማው ፈቃደኛ ከሆነ በስራ መውጫ ሰዓት ፌስታል ይዘው ከሆስፒታል ተመላሽ ምግብ የሚለምኑ ሰራተኞች መኖራቸውን ማሳየት እችላለሁ ሲል በከተሞች ያለውን አስከፊ ረሃብ ማጋለጡ ጉዳዩም በአገር ውስጥና በዓለም አቀፍ ሚዲያዎች ጭምር አነጋጋሪ መሆኑ አይዘነጋም። የሰራተኛ ማህበራት ኮንፌዴሬሽኑ ይህንን ያለው የፌዴራል ገቢ ግብር ማሻሻያ ረቂቅ አዋጅ ከመጽደቁ በፊት የሰራተኛውን ችግር ለማሳየት ነበር። የብልጽግናው አገዛዝ የኢትዮጵያን የኢኮኖሚ ሉዓላዊነት ለና አይኤምኤፍ አሳልፎ ከሰጠ በኋላ በዜጎቹ ላይ የጫናቸው የገቢ ግብር ማሻሻያ ታክሶችና የኢኮኖሚ ፖሊሲው ከሀገር ውስጡ ጦርነት ጋር ተዳምሮ ከገጠር እስከ ከተማ የዘለቀ የረሃብ አደጋ ፈጥሯል። ይህንን ተከትሎ እንደ አዲስ አበባ ባሉ ከተሞች በማይገመት ሁኔታ ዝም ያለ ረሃብ መከሰቱ የታፈነ መረጃ ቢሆንም በየጊዜው ወርሃዊ ገቢ ያላቸው የመንግስት ሰራተኞች ጭምር የረሃብ ተጋላጭ መሆናቸውን ሲናገሩ ይደመጣል። ውስብስብ የዋጋ ንረትና የድህነት መጠን ያላገናዘበው የብልጽግናው አገዛዝ የታክስ አዋጅ ሰራተኛው በቀን አንድ ጊዜ በልቶ መዋል እንዳይችል ስለማድረጉ የሰራተኞች ፌዴሬሽን ምክር ቤት በፓርላማ ጭምር የሞገተው ሀሳብ ነው። አንድ ሰው በ5000 ብር ደሞዝ ቤት ክራይ ይከፍላል፣ ይበላል፣ ልብስ ይለብሳል፣ ሕክምና ይሄዳል ብሎ የሚያምነው አገዛዙ በአዲስ አበባ ዜጎች ለልመና መውጣታቸው የብልጽግና ገጽታ የሚያበላሽ ሆኖ አግኝቶታል። የጉዳዩ ተከታታዮች እንደሚሉት በኢትዮጵያ በከተሞች የሚስተዋለው ረሃብ የረሃቡን ደረጃ ከ1977ቱ ረሃብ ወዲህ ለመጀመሪያ ጊዜ ሰዎች በቡድን በረሃብ መሞት የጀመሩበት አስከፊ ጊዜ ሲሉ ይገልጹታል። በኑሮ ውድነት ጫና በርካታ ዜጎች ስቃይ ውስጥ መግባታቸውን ተከትሎ አዲስ አበባን በመሰሉ ትልልቅ ከተሞች ራሳቸውን የሚያጠፉ ዜጎች ቁጥር እየጨመረ ስለመምጣቱም በመነገር ላይ ነው። ይህን ተከትሎ በቀጣይ የህዝቡ አመጽ ከኑሮ ጫና ጋር የሚገናኝ እንደሚሆን ይጠበቃል የሚሉት አስተያየት ሰጪዎች በከተሞች ያለው የኢኮኖሚው ውድቀት ህዝብ በአገዛዙ ላይ እንዲያምጽ ያደርገዋል በማለት አስተያየታቸውን ሰጥተዋል። በኢትዮጵያ አሁን ያለው የኢኮኖሚ ቀውስ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ ነው የሚሉት የምጣኔ ሀብት ባለሙያዎች ቀውሱን ሲያስረዱ ሰላም የለም፣ ምርት የለም፣ ገበያው ላይ አቅርቦት ባነሰበት ሁኔታ በርካታ ህገወጥ ገንዘብ ተበትኗል። ይህም በጥቂቶች እጅ መግባቱ የከተማ ረሃብን ፈጥሯል ይላሉ። ምርት በሌለበትና ኢኮኖሚው በወደመበት ሀገር ገበያውን ያጥለቀለቁ እልፍ አላፍ የብር ወረቀቶች ጥቂት ምርቶችን ሲያሳድዱ የሚውሉት በአገዛዙ የኢኮኖሚ ፖሊሲ ውድቀት ነው የሚሉት ባለሙያዎቹ በአጠቃላይ በሀገሪቱ ሰላም ጠፍቷል፣ ስራ አጥነት፣ የተደራጀ ሌብነትና አፈና ተንሰራፍቷል ብለዋል። ወጥቶ መግባት የማይቻልበት ሁኔታ በመፈጠሩ ኢኮኖሚው ደም ስሩ ተመቷል የሚሉት የምጣኔ ሀብት ባለሙያዎቹ በቀጣይ የከተማ ረሃቡ ከዚህ ሊከፋ እንደሚችል አስረድተዋል። የፖለቲካ ፓርቲዎች በአዲስ አበባ ጉዳይ መግለጫ ለማውጣት እንኳን መፍራታቸው ታወቀ። ፓርቲዎቹ ኦህዴድ ብልጽግና አዲስ አበባን በጉልበት ለማዋጥ ያለ የሌላ አቅሙን ተጠቅሞ በዘመተበት በዚህ ጊዜ በዝምታ ተባባሪ ሆነው የተገኙት መግለጫውን ተከትሎ የሚደርስባቸውን ጫና በመፍራት ነው ተብሏል። በአዲስ አበባ ጉዳይ አሉ የተባሉ የኢትዮጵያ ምሁራንና የፖለቲካ ፓርቲዎች በፍርሃት ውስጥ መውደቃቸው ተረጋገጠ። የኦህዴድ ብልጽግና በምክክር ተብየው አገር አፍራሽ አጀንዳውን ለውይይት ሲያበቃ አብዛኞቹ ምሁራንና ፓርቲዎች የመድረኩ አጋፋሪ ሲሆኑ ጥቂት የማይባሉት ምሁራንና ፓርቲዎች ደግሞ ባልተገባ ዝምታ የጥፋት ድግሱ ተባባሪ በመሆናቸው ከፍተኛ ትችት ተሰንዝሮባቸዋል። የፓርቲዎችን ፍርሃት በተመለከተ ዋዜማ እንደዘገበው ምንም እንኳን በምክክር ሂደቱ ዙሪያ መግለጫ ያወጡ የፖለቲካ ፓርቲዎች ቢኖሩም መግለጫዎችን ተከትሎ ሊከሰት የሚችልን ጫና በመፍራት መግለጫ ያላወጡ ፓርቲዎች አሉ። በጉዳዩ ዙሪያ ለዋዜማ ቃላቸውን የሰጡ የሶስት ፓርቲዎች አመራሮች ከምክክር ሂደቱ አሁናዊ ሁኔታ ጋር በተያያዘ መግለጫ ለማውጣት የሚደረጉ ጥረቶች ሊያስከትሉ ከሚችሉት ውጤት ጋር በተያያዘ በፓርቲዎች አባላት መካከል ልዩነት መፍጠራቸው
መጠየቃቸውን ገልጸዋል። የፓርቲያቸው አባላት መግለጫ እንዲወጣ መጠየቃቸውን የገለጹት የአንድ ፓርቲ ከፍተኛ አመራር መግለጫ ይሰጥ አይሰጥ በሚለው ጉዳይ በፓርቲው ከፍተኛ አመራሮች መካከል የሐሳብ ልዩነት መፈጠሩን ተናግረዋል። ፓርቲው የተቃውሞ መግለጫ ቢወጣ ከመንግስት ጋር ያለው ግንኙነት ይበላሻል የሚል ስጋት ያላቸው አመራሮችም መግለጫ እንዳይወጣ ማድረጋቸው በመረጃው ላይ ተመላክተዋል። በመጪው መስከረም ወር ይካሄዳል ተብሎ በሚጠበቀው የመንግስት መስረታ ስልጣን እንደሚሰጣቸው ቃል የተገባላቸው እነዚሁ የብልጽግና አጃቢ የፓርቲዎች አመራሮች መኖራቸውንም የጠቀሱት እነዚሁ ምንጮች መሰሉ ሁኔታ በፓርቲዎች የምክክር ተሳትፎ ላይ ተጽዕኖ ማሳደሩን ጠቁመዋል። በሌላ በኩል የአዲስ አበባ ጉዳይ ጎልቶ በመውጣቱ ምክንያት የድሬዳዋን የምክክር ሂደትና ውጤትን ሸፍኖታል ተብሏል። በምክክሩ የድሬዳዋ ጉዳይ ከምን ደረሰ በሚል አውድ ዘገባ የሰራው ቢቢሲ አማርኛ የድሬዳዋ ጉዳይ የአዲስ አበባን ያህል ባይሆንም ከፍተኛ ጭቅጭቅና ክርክር መደረጉን አረጋግጧል። በድሬዳዋ ላይ ብዙም ልዩነት የለም፣ ከሞላ ጎደል በስምምነት አልቋል ያሉት የቢቢሲ ምንጭ ነገር ግን የኦሮሚያ ክልልና የሶማሌ ክልል ተወካዮች ከተማዋ የኛ ነች የሚል ከፍተኛ ሙግት አቅርበው እንደነበር አብራርተዋል። የኦሮሚያ ተወካዮች አፍረን ንቃሎ የሚባል የኦሮሞ ብሔር ጎሳ መኖሪያ አካባቢ ስለነበረ ለኛ ይገባል የሚል መከራከሪያ ሲያቀርቡ፣ ሶማሌዎቹ ደግሞ ኤሳና ጉርጉራ የሚባል የኛ ብሔረሰብ ጎሳ አባላት የሚኖሩበት ነበረ ብለው ተከራክረዋል በማለት የቢቢሲ ምንጭ መረጃውን አድርሰዋል። ህወሓት የብልጽግና ድሮን አስተኳሽ ናቸው ያላቸውን ሰዎች አፍኖ መውሰዱ ተሰማ። በሌላ በኩል የህወሓትን ወታደራዊ ስትራቴጂ የሚተነትን ወታደራዊ መረጃ ወጥቷል። ህወሓት በትናንትናው ዕለት ነሐሴ 12 ቀን ከመቀሌ ከተማ በ12 ኪሎ ሜትር ርቀት የድሮን ድብደባ የተፈጸመበት መሆኑን ተከትሎ የብልጽግና የድሮን አስተኳሽ በሚል የጠረጠራቸውን 6 ሰዎች በማፈን ወዳልታወቀ ቦታ መውሰዱ ተሰምቷል። ከመቀሌ ከተማ 12 ኪሎ ሜትር ርቀት ላይ በእንደርታ ወረዳ በዴንደራ መንደር የተፈጸመውን የድንገተኛ ድሮን ጥቃት ተከትሎ በአስተኳሽነት የተጠረጠሩ 6 ግለሰቦች ወደ ታወቅ ቦታ መወሰዳቸውን የገለጹት የአካባቢው ምንጮችም ስጋታቸውን ከብልጽግናና ከህወሓት በሚወጣ ጥቃት መካከል ላይ መሆናቸውን አመላክተዋል። ህወሓት የድሮን ጥቃት በተፈጸመባቸው አካባቢዎች በራያ በመቀሌ ዙሪያና እንደርታ አካባቢ ህዝቡን መረጃ ጠቋሚ በሚል እያሰረና እያዋከበ እንደሚገኝ ተከታታይ የህዝብ ክሶች እየቀረቡበት ይገኛል። ህወሓት በተለያዩ አካባቢዎች የድሮን ጥቃት ሲደርስ በነዋሪው ላይ ጥርጣሬ ሲያደርግ በተለይም በራያና እንደርታ አካባቢ ጥርጣሬው ጨምሯል ነው የተባለው። ዘግይተው የወጡ መረጃዎች እንደሚያመላክቱት በትላንቱ የድሮን ድብደባ የህወሓት የጦር መሳሪያ መጋዘን ኢላማ ሆኗል ነው የተባለው። የድሮን ጥቃቱ ያነጣጠረው ከባድ መሳሪያና የፈንጅ ተተኳሽ ላይ ሳይሆን አይቀርም የሚሉት ምንጮችም የድሮን ጥቃቱ በሚፈጸምበት ሰዓት ከፍተኛ ፍንዳታ መስማታቸውን ገልጸዋል። በመሳሪያዎቹ ላይ ከደረሰው ውድመት በተጨማሪ በቦታው የነበሩ የህወሓት ታጣቂዎች ጉዳት ማስተናገዳቸው ተመላክቷል። ቢቢሲ ትግረኛ በበኩሉ የአካባቢው ምንጮች ነገሩኝ ብሎ ባወጣው ዘገባ ላይ እንዳመላከተው በድሮን ጥቃቱ አንድ ሰው ሲሞት ሌላ ሰው ደግሞ ጽኑ ቁስለኛ ሆኗል ነው ያለው። ቢቢሲ በብልጽግና አየር ኃይል ተመታ ስለተባለው የህወሓት የጦር መሳሪያ መጋዘን በዘገባው ላይ ያለው ነገር የለም። በተመሳሳይ ሁኔታ ተከታታይ የድሮን ድብደባዎችን እየፈጸመ የሚገኘው የብልጽግና አየር ኃይል ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ የሰጠው ማብራሪያ እንደሌለ ለማወቅ ተችሏል። ከዚህ ቀደም አፍሪካ ኢንተለጀንስ ይዞት በወጣው ወታደራዊ መረጃ ላይ እንደተመላከተው ህወሓት ለጦርነት ራሱን ዝግጁ አድርጓል። ህወሓት ሰፊ ዝግጅት ባደረገበት በቀጣዩ ጦርነት ታጣቂ ቡድኑንና ዓለም አቀፍ ግንኙነቱን የሚመሩ ከሲቪልና ከወታደራዊ አዛዦች የሚከተሉትን ሰዎች በኮማንድ ፖስት ማደራጀቱ ታውቋል። በዚህም የአባላቱ ስም ዝርዝር ደብረጽዮን ገብረ ሚካኤል፣ አማኑኤል አሰፋ፣ ሌተናል ጀነራል ፍስሐ ማንጁስ፣ ፈትለወርቅ ገብረ እግዚአብሔር፣ አብርሃም ተከስተ፣ ብርጋዴር ጀነራል ምግበ ኃይሌ፣ ሜጀር ጀነራል ማሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድና ብርጋዴር ጀነራል ኃይለ ስላሴ በድምሩ 9 አመራሮች የጦርነቱ ኮማንድ ፖስቱ ነው መደራጀታቸው ታውቋል። ወታደራዊና የፖለቲካ ክንፍ በሚል የተደራጀው የህወሓት አመራር ሙሉ አቅሞቹን ለጦርነቱ ለመጠቀም ዝግጅቱን እንደጨረሰ መረጃዎች ያሳያሉ። በሌላ በኩል በህወሓት የስልጣን ዘመን ለረጅም ዓመታት በአምባሳደርነት የድርጅታቸውን ጥቅም ለማስጠበቅ የሰሩት እንደ አምባሳደር ወንድሙ አሳምነው፣ አምባሳደር ፍስሐ አስጎዶም እና ሌሎች የውጭ ግንኙነት ልምድ ያላቸው የህወሓት ሰዎች ተልዕኮ ወስደው በመስራት ላይ እንዳሉ ምንጮች አረጋግጠዋል። በወታደራዊ ክንፍ በኩል ደግሞ ሽራሮ አካባቢ የሚገኝ አዲ ጸጸር የተባለም ቦታ ዋነኛ ወታደራዊ ማዝዣ እንደተደረገ ታውቋል። በተጨማሪም አዲ ክልተ፣ ገዛ ተጋሩ፣ ዛና፣ ህርሜ፣ ሰመማ በሚባሉ አካባቢዎች ወታደራዊ ሎጂስቲኮችንና መጠባበቂያ ነዳጅ የማከማቸት ስራዎች ቀደም ብለው እንደተሰሩ መረጃዎች ያሳያሉ። የህወሓት ጀነራሎች በሽሬ፣ አክሱም እንዲሁም አድዋ ንዑስ ማዝዣ ጣቢያዎችን ማደራጀታቸውም ተሰምቷል። በተጨማሪም ከባባድ መሳሪያዎቻቸውንም ወሳኝ ባሏቸው ቦታዎች እንዳከማቹ ምንጮች ጠቁመዋል። ይሄ ሁሉ ዝግጅት ለጦርነት እየተዘጋጁ እንደሆነ ግልጽ ነው የሚሉት አስተያየት ሰጪዎችም የጦርነቱ ዋና ዓላማ መገንጠልን ግቡ ያደረገ እንደሆነ ይህም የአማራ ታሪካዊ ርስቶች በመውረር ለማሳካት እንደታሰበ ከዝግጅታቸው መረዳት ይቻላል ብለዋል።
5000 ኢትዮጵያውያን ከአሜሪካ ሊባረሩ ነው ተባለ። የትራምፕ አስተዳደር ኢትዮጵያውያንን ለማባረር የህግ ትግል ሲያደርግ ቆይቶ በመጨረሻም ኢትዮጵያውያንን ካልወጣችሁ በግድ ትባረራላችሁ ሲል አስጠንቅቋል። የትራምፕ አስተዳደር ኢትዮጵያውያንን ከአሜሪካ ለማባረር የሚያስችለውን የህግ ትግል ማሸነፉን ተከትሎ የአሜሪካ የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በሀገሪቱ የመኖርና የመስራት መብት ህጋዊ ከለላ የፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲቆም ፈቅዷል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሃይቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። ጊዜያዊ የህግ ከለላ ወይንም ቴምፖራሪ ፕሮቴክትድ ስታተስ ወይንም ቲፒኤስ መስፈርቶቹን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከሀገር እንዳይባረሩ ጥበቃ የሚሰጥ ሲሆን በተፈጥሮ አደጋዎች፣ በጦርነቶች ወይንም በሌሎች ከባባድ ክስተቶች ለተጎዱ አገራት ዜጎች የሚሰጥ ልዩ ከለላ ነው። እነዚህም መስፈርቶች የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ዋስትና ያደርግላቸዋል። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት በ2022 ሲሆን ይህም የአፍሪካን ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ መጠበቅ አስፈላጊ መሆኑን በመጥቀስ የተወሰነ ውሳኔ ነበር። ይህ ተቀልብሶ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላ ተቋርጧል። ይህን ተከትሎ ለአፍሪካውያን ስደተኞች መብት በሚታገለው አፍሪካን ኮሚኒቲስ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ከፍተኛ ተቃውሞ አስነስቷል። ቡድኑ ትላንት ማክሰኞ ዕለት በተላለፈው በዚህ ውሳኔ በእጅጉ ቅር መሰኘቱን በመግለጫው ያስታወቀ ሲሆን የቡድኑ የፖሊሲና የጥብቅና ጉዳዮች ምክትል ዋና ዳይሬክተር ዲያና ኮናቴ በኢትዮጵያ ያለው ቀውስ አሁንም የቀጠለ መሆኑን በመግለጽ ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ህይወት ከፍተኛ አደጋ ላይ ይጥላል ሲሉ ተናግረዋል። የአሜሪካ የሀገር ውስጥ ደህንነት ቢሮ በበኩሉ ለኢትዮጵያውያን የተሰጠው የቲፒኤስ ከለላ መቋረጡ ተግባራዊ መጀመሩን ትላንት ምሽቱን አቋርጧል። የሆምላንድ ሴኩሪቲ ዋና የህግ አማካሪ ጄምስ ፐርሲቫል ውሳኔውን በደስታ በመቀበል ቀደም ሲል ተቋርጠው የነበሩትም ሁሉም የቲፒኤስ ከለላ ጉዳዮች አሁን በይፋ መፈጸም መጀመራቸውንና የጥበቃ ከለላው የተቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ ካልወጡ ግን ወደ ሀገራቸው በኃይል ሊባረሩ እንደሚችሉ በይፋዊ የኤክስ ገጻቸው ባሰፈሩት መልእክት አስጠንቅቀዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር